ቁጭ እንዳይበዙብኝ ከእናቴ ራሱ እየሸሸው ነው። እና ቅመምዬ በጣም አመሰግናለሁ። ትናንት ስለሄድ ደስ ይለኝ ነበር። ኧረ ምንም ምስጋና አያስፈልግም። አንደኛ ግዴታዬም ነበር መሄድ እኔም ጥያቄ ስለሚበዛብኝና እነዛን ጥያቄዎች ደግሞ ምን ብዬ መመለስ እንዳለብኝ ስለማላቅ ነው የጠፋሁባት። እሷ ማስጨነቃኝ ነበር። ያው ይታል ብዬ አስባለሁ ቪዲዮ እና ሀብቴ ያስገድዶ ነው ይዞኝ የሄደው። ነዚህ ቅመም አውቃለሁ እኮ በጣም አስከፍቼሻለሁ፣ በጣም አሳዝኜሻለሁ። እኔና አንቺ መሀል ችግር ሲፈጠር የምንናገረው ንግግር በጣም የሚያስጠሉ ናቸውና በዛ መሀል በጣም ጎድቼሻለሁ አውቃለሁና ምንም አትፍሪ። በስምሽ ምናምን መስሎሽ ነው እንዴ? ሳማት ልገርጭ ተሳሳምሽን ስምሽ አንተ ረፍ እንዴ? ምን ሆነሃል? ተሳሳሙ ምንድነው? ለምን አፍራችሁ ነው? እኔ እና የምታፍሩኝ ሻይኔን ጨፈንኩላችሁ። በቃ ተሳሳሙ። በቃ ስሚ በእውነት ሙድ ልትይዙኝ እንዴ? ጠራችኝ። አይ ለሙድ አይደለም፣ ብዙ ጥፋት አጥፍቻለሁ አንቺ ላይ እና በቃ አንቺን ተረድቼ ብዙ ማስተካከል የነበሩብኝ ነገሮች ነበሩና ሰው ነኝ አይደል? ያፎ ለምታ በምንም ልትመልሺው አትችይም አይደል? ብዙ ጊዜ ላይክ አሁን ለቀኩልሽ ምናምን ስትይ በጣም ይሰማኛል አይደል? ያናዳል አይደል? ያናድም እንደዛ ሲባል ሊያናድድ ይችላል፣ ግን የሴቶች ባህሪ ነው ደግሞ ይሄ እኮ። እኔ ደግሞ ነው ብዬ እንኳን መረዳት አቃተኝ። በሰዓቱ ደግሞ እናዳኝ ስለነበር ነው ልጅቷ እኮ። እኔ ደግሞ ያንን መረዳት አቃተኝ። በጣም ስሜታዊ እንደመሆን ታውቂያለሽ ምናምን እና እንደዛ መሆን ደግሞ አስፈላጊ እንዳልሆነ አውቃለሁ። ወጥቶሻል አይደል? እንደዛ መረብ